ራስን ችሎ መቆም አይፈቀድም። ከባለጠጎች ደጅ መጥናትን የማስቀረት የታሪክ ጥፋት አይወደድም። አቧራን አራግፎ ከትቢያው ተነስቶ ነፍስ መዝራት ማንሰራራት የሚፈቀድ አይደለም። የሚያስወድሰው በዚያው በድህነት በዚያው በኩስመና ውስጥ መቆየት ብቻ ይበቃል የሚል ባለራዕይ መሪና ቁርጠኛ ትውልድ ሲፈጠር ዱላው ከያቅጣጫው ይሆናል። ዛሬም ድረስ ኢትዮጵያን ረፍት የነሱ ፈተናዎች መነሻም ይኸው ነው። ባለቤቶቹ ደግሞ አይተኞቹ የኢትዮጵያ ታሪካዊ ጠላቶች። አባይ ሕያው ምስክር። ለኢትዮጵያ ትልቁ መከራ፣ ትልቁ ችግር፣ ትልቁ ፈተና እስካሁን ባለፈችበት ዘመናት ሁሉ ትልቁ ፈተና አባይ ነው። ሌላው የአባይ ውላጅ ናቸው። ባንዳውም እዚህም የምትሰማው ተዋጉ፣ ተጣሉ፣ የሁሉ የአባይ ውላጅ ነው። ዋናው የኢትዮጵያ ችግር የችግሮች ሁሉ እናትና ባለቤት አባይ ነው የነበረው። ከሞኝ ደጃፍ እንዲሉ ተኝተን የከረምንበት ሀብት ቁርስም ጉርስም መሆን ሲዳዳው ተዝቆ የማያልቀው ተፈጥሮ ከተረትነት ተሻግሮ የቀደመ ክብራችንን መሳብ ሲጀምር ድሎትና ምቾቷ ስምረትና ስኬቷ የማይዋጥላቸው ሁሉ ከቅርብም ከሩቅም ዝምታ አይሆንላቸውም። ይህ ከታላቁ የህብረት ምልክት ከሆነው ህዳሴም ቀድሞ ይታይ ነው። ተከዜን ስንሰራ በጣም ብዙ ጩኸት ነበር። ግቤ 3 ሲሰራ ጎረቤት ሀገራት ብቻ ሳይሆኑ ዩኒስኮም ጮኋል። እዛ የሚያደርቀው ነገር አለ፣ እዛ የሚያፈርሰው ነገር አለ፣ ታችኛው ተፋሰስ ሀገራት ይቸገራሉ የሚል ከፍተኛ ዘመቻ ነበር። አሁንም ሲሚላር ነው። ኢትዮጵያ አይደለም ከተመጽዋቾች ገጽ እንድትፋቅ ጠግባ የምታጠግብ እንድትሆን ይቅርና ያደፈ ገላዋን አጽድታ የተጎሳቆለ መንደሯን አሳምራ ከጭቃና ቆሻሻ ስትላቀቅም በደስታ የሚቀበሉት አይደለም። እንደዚህ ያለውን ድንቅ ስራ ለምንድነው አንዳንዶች የማይቀበሉት? በተለይ ራቅ ካሉ አካባቢዎች ያን እንደሆነ በቃ ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት። ኢትዮጵያ የበይ ተመልካች ታሪኳን የሚፍቀው ግዙፍ ህዳሴ እውን ሲሆን የኃያልነት ካባዋን እንደደረበች ያውቁታል። በምግብ ራሴን ለመቻል ማዳበሪያ ፋብሪካ ይኖረኛል፣ በጉያዬ ታቅፌው የቆየውን የጋዝ ሀብት የኃይል እጥረቴን አቃልልበታለሁ ስትልም ከብስቁልናው ተመንጥቃ እንዳሻቸው ከሚጠመዟቸው ሀገራት ሰልፍ እንደማያገኟት ልቦናቸው ያውቀዋል። ወደ ቀደመ ክብርና ከፍቷ የሚያንደረድራት የእድገት ትልምና ውጥኗን የሚገልጥ በጀመረች ጨርሳም ለድል ባበቃች ቁጥር በየቦታው የቀበሩትን ፈንጂ ለማፈንዳት ይሯሯጣሉ። አርጩሜዎቻቸው ደግሞ ባንዳና ባዳዎች። ባለፉት 5 ዓመታት ኢትዮጵያ በተለያየ ነገር በተለያየ ግንባር በተለያየ አቅጣጫ ተይዛ ሳለች ፕላስ ኦር ማይነስ 15000 የሚጠጉ የተለያዩ ግሩፖች የውጭ ኃይሎች አሰልጥነው በህዳሴ ጉዳይ ብቻ አሰማርተውብናል። በህዳሴ ብቻ ሲሚንቶ ከማምረት አጓጉዞ እዚህ ቦታ እስካለው ስራ 15000 የሚጠጋ የተለያየ ስም ያላቸው ፕራይመሪ የኛ የሆኑ ግን የተገዙ የተሸጡ ሰዎች ይሄ ስራ አሁን ያለበት ደረጃ እንዳይደርስ እንዳይቋጭ ብዙ ጊዜና ገንዘብ ህይወት አጥፍተዋል። መከላከያ መንገድ እየጠገነ ራሱ መንገዱን 100 ኪሎ ሜትር እየሰራ ፈንጅ እየለቀመ ትራንስፖርት እያደረገ በየቦታው ደግሞ ኢንሰርጀንሲ የሚያጋጥመው ፎርስ ካለ እየተዋጋ ነው ይህንን ግድብ እየሰራ ነው። ብዙ ሰውተንበት፣ ብዙ ደምተንበት፣ ብዙ አልቅሰንበት፣ ብዙ ደክመንበት ነው የሰራ ነው። የኢትዮጵያ የብልጽግና ጉዞ እግር ተወርች ጠፍንገው ለያዙን ችግሮች እንደ ማስታገሻ የሚቆጠሩ መድኃኒቶችን ውጦ መተኛት ሳይሆን እንችላለንን ለቀሪው በሚያጋባ ከፍታ ኢትዮጵያን ካዘግቱ መንጥቆ የሚያወጣ እርምጃን ማዕከል የሚያደርግ ነው። ህዳሴን፣ ማዳበሪያን፣ ጋዝን፣ ግዙፍ አየር መንገድን፣ ሰላማዊ የኒውክሌር ኃይልን አሳክቶ የሚቆም ሳይሆን የተዘጋ በርን ከፍቶ ከዓለም ጋር መገናኘት ሁሉም በልኩ በሚጫወትበት ሜዳ ባለ ተጽዕኖ መሆንንም አጥብቆ የሚሻ ነው። ከቅርብም ከሩቅም ያሉ ታሪካዊ ጠላቶች ኢትዮጵያ ብቅ ባለች ቁጥር መኮርኮም፣ ተስፋ በፈነጠቀች ቁጥር ለመቅበር መነሳት የኖሩበት ልማዳቸው ነው። ባንዳና ባንዳዎችም በሁሉም ዘመን እንደታየው የተልእኮው አስኳል ናቸው። ታግለው ማሸነፍን የገለጠው ህዳሴ ተደምሮ ከመቆም ውጪ ምርጫ እንደሌለ አሳይቷል። አይቀሬው መንገድ ሳያልቅ አልተጀመረምና ኢትዮጵያ ከከፍታዋ አትጎድልም፣ ሸብረክ ማለትም አይሆንላትም።